እርግጠኛ ነኝ አንቺ ነሽ። አለቃሙት እኔ አይደለሁም። ወደዛ ራስሽው ድፍት በይ። ጀመረሽ ደግሞ ምን ልቤ ልታደርቂው። ምን አድርጌ? ይሄን እየታውቋለሁ የሆነ ነገር ፈልገሽ። የመጀመሪያ ጥርጣሬ አንተ። ምን? አንተ? አዎ። ምን እያልሽ ነው ሜሉ? ባለፈው ባንቺምዬ እንዳልገደልኩ ተናገርኩ አይደለም እንዴ? መስፍን አትቆጣ። ምን ያስጮሃል? ለምንድን ነው የማልቆጣው? ባንቺምዬ እኮ መዋሽን ያስመሰልሽው። እጭ ይኸውልሽ ደግሞ ያ ጥጋበኛ አባትሽን ፈርቻ አይደለም አክብሬ ነው በይ። ማን ነው? ፖሊሶች። ፖሊሶች? አንተ ግን ሰው ነህ አልመስልም? አይ አንተማ አትመስለኝም። እና ታዲያ ምንድን ነው? አንተ ሰውዬ ግን ጤና የለህም እንዴ? ምን አደረኩት? እንዴት መጣክ? ስትናፍቂኝ ባጥር ዘል እየገባሁ። ዘሪሁን አንተ ገና ለቢዝነስ አልደረስክም። ይሄ ነገር ይለፍህ። ምን ጊዜም ገና ነው መባል አልፈልግም። ካንተ ጋር አብሬ ማደግ ፈልግ። ኮራው በሄኒ ጀግና። ወንድ ልጅ እንደዚህ ነው። ያልኳችሁ ጉዳይ አልቀርም። ከዚህ በፊት በነበረው ሪቪው ሽማግሌው ወደ እነ ሜላት ይልካቸዋል የሚል ሪኮመንዴሽን አንስቼ ነበር የሚል ነገር አውርቼላችሁ ነበር። ፖሊሶቹን ወደ ወይዘሮ ሜላት ይመራቸዋል እና ወይዘሮ ሜላት ትታሰራለች ወይ የሚልም ጥያቄ ሁላ ጠይቄ ነበር። ድራማው ወደዛ አምርቷል። ድራማው የተቋረጠው ፖሊሶቹ እነ ወይዘሮ ሜላት ቤት እያንኳኩ ነው። በቀጣይ ክፍል ምን ሊፈጠር ይችላል? ወይዘሮ ሜላት ወይም መስፍን በቁጥጥር ስር ይውላሉ ወይስ ደግሞ ልክ እንደ አቶ በቃሉ ዝም ብለው ጠይቀው ጥያቄ ያልፉ ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሽወይና ነበረ። በተለይ ደግሞ አቶ ኖላዊ በቃ ጨፍ ብሎ በቃ በዘፈን ድምቅ ሲያረጉ ነበር። አልተቻሉም። አቶ ኖላዊ አልተቻሉም። በቃ እና አሲር ለምን ጎንጨት እንደሚሉ ብቻዬን ልሁን ተውኝ ምናምን እንደሚሉ ተረዱ። በቃ አዩት። ከዛ ቅው አድርገው ማታ ካደሩ በኋላ መጡና ሄጄ መመርመር አለብኝ፣ በቃ መመርመር አለብኝ። መመርመር እንዴት ነው አማርኛው ጋይስ? መመርመር አለብኝ ብሎ ረፍ ብሏል። እና ልጁ የራሱ ነው ወይስ የሌላ ሰው? ምን ታስባላችሁ? መቼም እንደማትጠራጠሩ ተስፋ አለኝ። ልጁ የራሱ ነው። ደስ የሚል ነገር ይፈጠራል ብዬ አስባለሁ በዚህ መሃል። አሁን ግን በጣም ወሳኙ ጉዳይ ምንድን ነው ታውቃላችሁ? የወይዘሮ ሜላት እና የአንተነ ጉዳይ ነው። አንተነ በማን እጅ ነው የሚለው ነገር ፖሊሶችን በጣም እንትን እያደረገ ነው። ሁለተኛ ደግሞ አቶ በቃሉ ወደ እነ ሜላት ልኳል፣ ከሜላት ጋር ይነካካሉ የሚል አይነት ነገር አንስተዋል። እንግዲህ በቀጣይ ክፍል ሜላትም አቶ በቃሉ ያወራውን አይነት ነገር ታወራለች ብዬ አስባለሁ። እውነታውን ትናገራለች ብዬ አላስብም። ለምሳሌ ከልጇ ጋር ፍቅር እንደጀመረ ምናምን አታወራ፣ ግን የአቶ በቃሉ ሰራተኛ እንደሆነ አቶ በቃሉ የኔን ድርጅት እንትን እቃዎች ወይም ፕሮዳክቶች አስመስሎ የሚሰራ እና እኔን ለማሳሰር አውቆም ብሎ ራሱ አደረገ ብላ የምትመልስ ነው ይመስለኝ። ይሄንን ምላሽ የምትመልስ ወይም ደግሞ ይሄንን ምላሽ የምትሰጥ ነው ይመስለኝ። እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ የዘለለ ነገር ግን ይፈጠራል ብዬ አላስብም። ማለት በዚህኛው ወይም ደግሞ በሚመጣው ክፍል ሜላት ትታሰራለች ብዬ አላስብም። በሚመጣው ክፍል ሽማግሌዎቹ ይላካሉ ነው እኔ ያሰብኩት። ሽማግሌዎቹ እንደው ካልተዘጋጁ በስተቀር አይዶን አላውቅም። እንግዲህ ትንሽ ድራማውን ለማርዘም ከፈለጉ ሽማግሌዎቹ በሚመጡበት ታይም እነ ወይዘሮ ሜላት እና መስፍኔ በህግ አካል ተፈልገው ወደ ማረፊያ ሊወርዱ ይችላሉ። እንደዚህ አይነት ነገር ሊፈጥሩ ይችላሉ። ግን ይሄ ነገር ደስ አይልም ብዬ ነው የማስበው። እኔ ደስ የሚለው ምን እንደሆነ ታውቃላችሁ? ይሄ ነገር ልክ አቶ በቃሉ እንደጠየቁት ይጠይቋቸዋል። ከዛ በኋላ ጥያቄ ካለን ተመልሰን እንመጣለን የሚል አይነት ነገር አንስተው ይሄዳሉ። ከዛ ሽማግሌዎቹ ወደ ቤት ቢመጡና ሽማግሌዎቹ የላከው አቶ በቃሉ መሆኑ ቢታወቅ ዋው! ይሄኔ ነው ድብልቅልቅልቅ የሚለው። አሲር እዛ ጮቤ ትረግጣለች ጋይስ። የብር ጮቤ ነው የሚረግጠው አሲር። ተምቹ ምናምን እስኩስ ነው የሚል አቶ ኖላዊ ጨምሮ ማለት ነው። ምንም ቢከፋውም ደስ ነው የሚለው። ምክንያቱም ወደፊት የእሷ ህይወት ከማን ጋር ሊሆን ነው? ከአሲር ጋር ሊሆን ነው የሚል ሀሳብ ስላላቸው ማለት ነው። እንደዚህ አይነት ነገሮችን ብናይ ጥሩ ነው ብዬ አስባለሁ። ቅዱሴና ሰላምዬ በቃ ክነፍ ብለዋል። አባት
ይመቻችሁ። ይሄ እኮ ነው ጋይስ ካለች ብላችሁ ነገራችሁ ተበላሽቶ ህይወታችሁ ተበላሽቶ የሆነ ነገራችሁ ተበላሽቶ መጨረሻ ላይ ትክክለኛና እርፍ የምትሉበት አካል ወይም ደግሞ የሆነ ሰው ይመጣል ወይም ደግሞ የሆነ ጊዜ ይመጣል። ሁሉም ጊዜ ያለው ልላችሁ ፈልጌ ነው። አንዳንዴ ህይወት ያሰለቸናል፣ ብዙ ነገር ያሰለቸናል። ሪሌሽንሺፕ ላይ ብዙ ነገር ያሰለቻችኋል፣ ስራ ያሰለቻችኋል፣ የሆነ ነገር በቃ ደርሳችሁ ትወርቃላችሁ። እንደዚህ መውደቅ በህይወታችሁ የበዛ ሰዎች የሆነ ጊዜ አለ እርፍ የምንልበት እና ተስፋ አትቁረጡ ልላችሁ ነው በዚህ አጋጣሚ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አለ ብዬ አላስብም። ሜቢ የሾታው ጋሽዬ ወንድም ጋሼ ድምፁን እንደው ቢያሰማን እንዴ! አስጨነቃቸው እኮ ቤተሰቡን እንዳለ አስጨነቀ። አንዱ ላይ ባል ሚስት ላይ፣ ሚስት ባል ላይ፣ ልጆች ደግሞ ለሁለት ተከፍለዋል። አንዱ እናት ላይ፣ አንዱ አባት ላይ በለው። ሰላምዬ ብቻ ነች አሁን ሰላም ላይ ነች። ሰላምዬ ረስታለች። ይሄ ቤት ውስጥ ያለውን ነገር እንትና አደረገ የሚለውን ነገር ረስታለች። አሁን ሰላምዬ የራሷ በቃ ላይቭ ላይ ነች፣ በደስታ በሀሳብ ምናምን ላይ ነች። ሀናና ምናሴ ይጨነቁ እንጂ ሰላም ምን አገባት? በቃ ይመቻው። አንቺ ትለያለሽ እኮ ሲያመጣብሽም እንደዚሁ፣ ዝም ስትይም እንደዚሁ። ዋው ብለናል። እና ወንድም ጋሼ ከክፍለ ሀገር ስልክ ቢያጨው ጥሩ ነው። እኔ ነኝ የለፋሁት እንዴ ምን አባቱና አረና የቀራለ ነው የሚለው መስፍኔ። ዋናው አለና እና ምን የሚፈጠር ይመስላችኋል? እስኪ በቀጣይ የሚመጡ ክፍሎች ውስጥ የነ ሜላት ቤተሰብ በህግ ቁጥጥር ስር ይውላሉ ወይስ ደግሞ አቶ በቃሉ በህግ ቁጥጥር ስር ይውላል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እና አንድ የመጨረሻ መስፍኔ እዝራን ቢወስዱ አሪፍ ነው ማለት አቶ በቃሉ አንድ የሚመካበትና አንድ የሚሳሳለት በቃ እንዳይኑ ብሌን የሆነው እዝራ ብቻ ነው። አንድ ልጅ ስላለው እሱ ብቻ ነው አይደለ? እሱ ነው ወይም ደግሞ የአቶ በቃሉ ስስ ጎኑ እሱ ነው። ስለዚህ መስፍኔ ደግሞ ከሽምግልናው በፊት ቀድሞ መውሰድ አለበት ብዬ አስባለሁ። ወይም ደግሞ ብቻ እንደዛ አይነት ነገር ቢፈጠር የሆነ ደስ የሚል ሳቢ ይሆናል ብዬ አስባለሁ። ብቻ እስኪ በቀጣይ ክፍል አብረን እናያለን። ለማንኛውም በጣም ነው የምወዳችሁ። ፋይንካችሁ መንዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ውዴታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ልሰናበታችሁ ነው። ታዲያ እስካሁን ከኔ ጋር ከነበራችሁ ሰብስክራይብ ካላደረጋችሁ ሰብስክራይብ፣ ላይክ ካላደረጋችሁ ላይክ፣ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። መልካም ጊዜ። ፒስ። አንተነን አስወግዶ ወደ ክፍለ ሀገር ላጥ ይመቸው ያራዳል። ባሄድ ጥሩ ነበረ ማለት ከአንተነ በላይ ሌላ ቤተሰባቸውን የሚያውቅ አንድ ሰው እንዳለ አይ ቲንክ ያውቃል ብዬ አስባለሁ። እና ባሄድ ጥሩ ነበረ። ይሄኛውንም ፈልጎ ሾቶት ሁለቱም ሾቶ ብሄድ ኖሮ ሰላማችንን አገኘን፣ እኛም ተረጋግተን ቁጭ እንል ነበር አይደለ እንደ ቤተሰብ። አንተነን ግን ስለ ሾተው አብዛኞቻችሁ በጣም ደስ ብሏችኋል። ምክንያቱም ኮሜንት ላይ ይቻለ እውነት ወንድ ምናምን ወንድ ቁራጥ ምናምን ብላችኋል። እና ይመቻችሁ። በእናንተ ጣልቃ አልገባም። ፖሊሶች የመጡት ሼባውን ሊያስሩት ነው ወይስ ደግሞ ለጥያቄ ይፈልጉት? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውዴም ላይ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል አሾይና ነበረ። የሆነ አንጠልጣይ አይነት ክፍልም ነበረ። ሁለተኛ ደግሞ አሳዛኝ አይነትም ክፍል ነበረ። ብቻ በጣም የሚያምር አይነት ክፍል ነበረ። ከሁሉም ግን የተመቸኝ ቅዱስ የሰራው ስራ በቃ ሰላምዬን የተቀበለበት መንገድ፣ ሰላምዬን ትሪት ያደረገበት መንገድ በቃ የመጨረሻን የተመቸኝ። ማለት በዚህ ዘመን እንደነዚህ አይነት ወንዶች አሉ ጋይስ? አሉ ወይ? አሉ። ያው አለመገናኘት ሆኖ ነው እንጂ ይኖራሉ፣ ሴቶች ይኖራሉ፣ አሉ መልካም አስተሳሰብ፣ ቀና አስተሳሰብ ያላቸው ሰዎች። ብዙ ጊዜ አሁን እንደዚህ አይነት ነገር የሆነ ሰው ሲነግሯችሁ ወይም ደግሞ የሆነ ነገር ሲላችሁ ካልተመቻችሁ ያችን ልጅ ተጠቅሞ መጣል ወይም ደግሞ የሆነ ነገር ድረስ ተጠቅሞ የሆነ ድረስ ይዟት ሄዶ ከዛ በኋላ መተው ነው የሚያስቡት እንጂ በፍጹም እሷን አግብተው መኖር አይፈልጉም። እውነታው ይሄ ነው። ቅዱሴ ግን በቃ የባለፈው ታሪክሽ ስለሱ አይመለከተኝም ብሎ እንደገና ደግሞ ምን እንደተረዳ ታውቃላችሁ? በጣም እንደወደደችው ሁሉ ተረድቶ ነበር እና ደስ የሚል
ነበር። እሱ ጋር በጣም ተመችቶኛል። ከዛ በኋላ ደግሞ በጣም ያሳዘነኝ አሲር፣ ወይኔ ጆሮ እኔን ወንድሜ አስባችሁታል? ሀና ግን ምን ረጂ ሀና የምትባለው ሴትዮ በቃ አጨለለችን እኮ ጋይስ፣ በቁማችን እኮ ጨለልን። እሺ ጆሮ ሲጨልል አሲር አፍቅሮ ነው ይጨልል። እኛ ምን በወጣን የምንጨልለው? ምን በወጣን? እኔ ተናግሬያለሁ። እዚህ ሰርግ ሳናይ ኑሐሚን ላይ ቀድመን ሰርግ እንዳናይ፣ ይሄ ፌር አይደለም። የምሬ ነው እንዴ፣ ነውር ነው። ናሆም እንዴት ነው? አረጋጋው እንጂ ጆሮ ይሄን ያህል ስንት ዘመን ሙሉ ጆሮ ሲጠብቅ ቆይታ አንተ በአቋራጭ በዛ ጋር ልታገባ? ኧረ እሺ ነው። ኧረ ተው ግን ተው። ይሄ ነገር በባለፈውም የሆነ ነገር ላይ አንስቼዋለሁ። ማለት እንደዚህ በኑሐሚን ተከታታይ ድራማና በዚህ በኖላዊ መካከል ያለውን ነገር አንስቼዋለሁ። እዛ ጋር ፍቅር ከመጀመራችሁ በፊት እዚህ ጋር የሆነ ፍቅር ቢጀመር አሪፍ ነው። ይሄኛው ድራማ ቀደም ቢል ለነገሮች አሪፍ ነው ብዬ አስባለሁ። ለምን ታውቃላችሁ? ሀናን እዚህ ላይ ነው የምናውቃት አይደል? አብዛኞቻችን እዚህ ላይ ነው የምታውቋት። እዚህ ጋር ደግሞ የሚጠብቃት ነገር አለ ብዬ አስባለሁ። ምክንያቱም አሲር ረጅም ጊዜ ጠብቋታል። ኢቨን ለእዝራም ትሆን ይባል፣ ግን እዝራም ረጅም ጊዜ ጠብቋታል። እና እዚህ ጋር የሆነ የደስታቸውን ጊዜ ሳናይ፣ ለምሳሌ ሰርግ ሳናይ ኑሐሚን ጋር ሄዶ ሰርግ ካየን እዚህ ኖላዊ ላይ አንጠብቅ፣ ምንም ስሜት አይሰጠንም ብዬ አስባለሁ። ምክንያቱም ሁለቱንም ድራማ የሚያዩ ሰዎች፣ እኔ ግን አንድ ነገር ተረድቻለሁ። ሁለቱም ተከታታይ ድራማዎች ተረድተዋታል፣ ወይም ደግሞ ሀሳባችን ተረድተዋል። ማጋ ቀድሞ ታገባለች፣ የትኛው ላይ ቀድማ ታገባለች የሚለውን ነገር ኮምፔር እያደረጉ ይመስለኛል። ማለት ይሄ ድራማው በጉጉት እንድታዩ፣ ሁለቱንም ድራማ በጉጉት እንድታዩ እያደረጉ ይመስለኛል። እቺን ቴክኒክ እየተጠቀሙ ብዬ ያስባለሁ። እስኪ ሀሳባችሁ ኮሜንት ላይ አስቀምጡ። እንደዛ ነው የሚመስለኝ። ከዚህ በዘለለ በትላንትናው ክፍል ለየት ያለ ነገር አልነበረም። ያያችሁት ነው ሜይ ቢ ትንሽ ይሄ ምንድነው ማንገደለው የሚለው ነገር ጥያቄ ሆኖ አወዛግቦ ሁሉንም አወዛግቦ ነበረ። እሱ ነገር ጥሩ ሆኖ ሳለ ባሄድ ጥሩ ነበረ። በጣም ያዝናናን ነበር። ማን የገደለው ምናምን ሲሉ ቁልጭ ሲል እዛ ጋር የሆነ ሀሳቡን ድብልቅልቅ ሲልበት ምናምን ብናይ ትንሽ ፈታ ያደረገ ነበረ። እንደገና ደግሞ አቶ ኖላዊ የጀመሩት ጉዳይ ነበረች፣ የልጅ ጉዳይ። እሱ ነገርም ከምን ደረሰ አላየንም። ብቻ በቀጣይ ክፍል የምናየው ይሆናል። በቀጣይ ክፍል ምን ትጠብቃላችሁ? ፖሊሶቹ የእዝራን አባት ያስሩታል ወይስ ደግሞ ጠይቀውት እሱ ወደ እነ ሜላት ይመራቸው ይሆን? ምን ትላላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። እኔ ግን ሲመስልኝ ነገሮች ወደ እነ ሜላት ወይም ደግሞ ወደ ወይዘሮ ሜላት ይዞራሉ ብዬ ነው የማስበው። ለምን እንደሆነ ታውቃላችሁ? አንተነህ የሼባው ሰራተኛ ስለሆነ ሼባው በምንም አይነት ምክንያት ህይወቱን ይወስዳል ብሎ ይነጥቁታል ምናምን ብሎ ፖሊሶች ያስባሉ ብዬ አላስብም። ምናልባት ቤቲ ካልጠቆመች ማለት ነው። ቀጥታ እሱ የሚመልሰው ምላሽ ወደ እነ ወይዘሮ ሜላት ሀሳባቸውን እንዲያዞሩ ያደርጋል የሚል ሀሳብ ነው ያለኝ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። የወንድ ቆራጥ ይሄ ነው በቃ ዘረረው። አቶ አንተነህ ግንባሩ ላይ ጠጥቶ እረፍ። መጀመሪያም ሲያቅለበልበው እኔ አልተመቸኝም፣ ግን የክፍለ ሀገሩ ሰው ተመችቶኛል። አጎትየው ተመችቶኛል። የጋሽ ወንድም ተመችቶኛል። ጋሽዬ ተመችቶኛል። ይሄ ግን ለአንተነህ ሳይሆን ለአቶ በቃሉ ነበር የሚገባው። ታዲያ በዚህ ሁኔታ ውስጥ ሰርግ ይታሰባል? ሰርግ ይካሄዳል? እንዴት ነው ነገሩ? ምን የሚሆን ይመስላችኋል? ሽማግሌዎቹስ ይመጣሉ ወይስ አይመጡ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ? ውድ ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትናው ክፍል አሸወይና ነበረ። ያምር ነበረ። በጣም ደስ የሚል አይነት ሳቢ ክፍል ነበረ። በተለይ ደግሞ ወንድም ጋሼ እዛ መጥቶ በቃ እንትን የለም ምህረት የለም። እንደዚህ ስላችሁ ግን ያው የክፍለ ሀገር ሰው ሩሩህ አይደለም አይመርም ምናምን እያልኳችሁ አይደለውም። ግን አንዳንዴ መቅደም የሚባል ነገር አለ።
በህይወታችሁ ውስጥ ስትቀደሙ ብዙ ቻሌንጅ በእናንተ ላይ ይደርሳል። ገብቷችኋል እላችሁ የፈለኩት ነገር የአንድ እርምጃ ወደኋላ ከቀራችሁ እናንተ ከተቀደማችሁ ቀድማችሁ ልትሄዱ ትችላላችሁ። አቶ በቃሉም እድሉን ቢያገኝ እንደዚህ ከማድረግ ወደኋላ አይልም። ለምሳሌ እሱም ለማስገደል አስቦ ነበር ራሱ ገብቷችኋል። ከገጠር የመጣው ልጅ ምናምን ብሎ ለማስገደል አስቦ ነበር፣ ግን አልተሳካለትም። ስለዚህ ክፋት መቅደም አለባችሁ ብዬ አስባለሁ። ይሄ ነገር ባይፈጠር ደስ ይለኛል፣ ግን ስለተፈጠረ እንደሆነቱ ቅልል ብሎ የሆነ ነገር ወይ አንተ ወጥቶ ሜዳ ላይ መቅረት የሚሉት እኮ ይሄ ነው እኮ በቃ። አንዳንዴ ከማይሆን ሰው ጋር መቅጠምም ይሄንን ያመጣል ብዬ አስባለሁ። ለምሳሌ አቶ በቃሉ የማይሆን አይነት ሰው ከሱ ጋር ስራ መስራት አልነበረበትም። ስራ ቢሰራም ስራና ስራ ብቻ የሚያገናኛቸው ነገር ብቻ ነበር ማድረግ የነበረበት። አንተነህ ግን አጉል በቃ እኔ ያለ እና ትንሽ ከበድ እና ውስብስብ ያለ ነገር በቀጣይ ክፍል እናያለን ብዬ አስባለሁ። አቶ ኖላዊ እና ባለቤቱ በትናንትናው ክፍል በቃ እርስ በርሳቸው ተፋጁ። አቶ ኖላዊ ወኪል ከዚህ በፊትም ብያቸዋለሁ፣ የአቶ ኖላዊ ጉዳይ ቀላል ነው፣ ምክንያቱም ይህን ያህል የሚካበድ አይደለም። ሲሰማ ያው ሊበሳጭ ይችላል፣ ወንድ ነው፣ ብዙ ነገር ስለሚያስብ ስለሚወዳት ሊበሳጭባት ሊከፋ ይችላል። ነገር ግን ይሄ በምርመራ የሚታወቅ ነገር ነው፣ ቀላል ነገር ነው የእሱ ጉዳይ እና እሱ ካላመነ በቃ ምርመራ ይደረግና ልጁ ማን እንደሆነ ይረጋገጣል። ይሄን ያህል የሚያስከፋ ይሄን ያህል የሚያስኬድ ጉዳይ አይኖረውም ብያችሁ ነበረ። ያው ወደዛው እየሄደ ነው። እሱም በቀጣይ ክፍል እናያለን። በትናንትናው ክፍል አሲር ማየት ነበረብን። ሀና ለአሲር ደውላ ወደዛ እንደሄደ እንትን ብላ ሀናም እንዲሁም ደግሞ ይሄ ቀጭኑ ልጅም ቢኖሩና አገላጋይ ቢሆኑ ጥሩ ነበር ብዬ አስባለሁ። አሲር ግን መገኘት ነበር፣ ምክንያቱም እንደዛ ተብሳይቱ ወጥቶ ሄዶ ሀና ዝም ማለት አልነበረባት። ምክንያቱም አቶ ኖላዊ ሲበሳጭ ምን እንደሚያደርግ ታውቃለች። ጭራሽ አባዬ እንደዛ አደረክ እንደዚህ ያደረክ ማለት አልነበረባትም፣ በፍጹም ማለት አልነበረ። አይ እንደማይደራደር ታውቃለች፣ በደንብ ነው የምታውቀው። ገብቷችኋል አላችሁ የፈለኩት። ምክንያቱም ከዚህ በፊት ድራማው ላይ አሲር አባዬ ካወቀ እንትን ይላችኋል፣ ይገላችኋል ምናምን ብላ ብዙ ጊዜ ታወራ ነበር ከና አሲር ጋርና ምን ያህል በክብሩ ምን ያህል በልጁ እንትን እንደሆነ የታወቀ ነው፣ እኛም የምናውቀው ነው። በጣም አሪፍ የሚሆን የነበረው ለአሲር ደውላ አባዬ በጣም ተበሳይቶ እንዳረገዘች አውቋል፣ ስለዚህ ወደዛ እየሄደ ነው ተከተለው ምናምን ብላ እዛ ጋር እሱ መሀል ላይ ጣልቃ ቢገባ ጥሩ ነገር እናይ ነበር ብዬ አስባለሁ። እንደዚህ ተመልሶ እንደዚህ ከሚሆን ማለት ነው። እሱ ነገሩ ትንሽ ቅር ብሎኛል። ከዛ ውጭ አሪፍ ነበረ። ደግሞ ከጠባቂዋ ጋር የሌለ ግርግር የሌለ ፉንቃ ውስጥ ናቸው። በቃ እኔ ሁለቱ ተዋደው እንዳይቀሩ ብዬ አስባለሁ። ስጋት አለኝ። ብዙ ጊዜ እኮ እንደዚህ ይመቻቹና ያስመልጣታል እና እንደዛ አይነት ድባብ አለ አሁንም። እዛ ጋር ያለው ነገር ይመቻት። ግን ሰው ታስሮም ቀበጥ ይሆናል ጋይስ። በቃ ፈታ ያለች የሆነ ነፃነት ያላት አይነት ልጅ ነች አይደል? ከሱ ጋር የሆነ ነገር ትጀምራለች የሚል ሀሳብ አለኝ። ማለት ጥሩ ነገር ይኖራል ብዬ አስባለሁ። እናንተ እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ለማንኛውም አንተነን ሸኝተነዋል፣ እንግዲህ ምንም ማድረግ አይቻልም። በቀጣይስ ከማን ወገን የሚሸኝ ይመስላችኋል? ከነሜላት ወገን ወይስ ደግሞ ራሱ አቶ በቃሉ የሚሸኝ ይመስላችኋል? ምን ታስባላችሁ? እዝራም ደግሞ አለ። መስፍኔ ጠፍቷል። መስፍኔ ደግሞ የጠፋበት አንድ ምክንያት አለ። እሱም ምክንያት ምንድን ነው? እዝራን እየፈለገ ነው። እዝራን ይዞ ሌላ ነገር እናያለን ወይስ ደግሞ ምን አይነት ነገር መታየው መስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ቀጣይ ላይ በደንብ በሰፊው አሪፍ ነገር ሪከመንድ አደርጋችኋለሁ። ለዛሬ የነበረን ቆይታ ይህን ይመስላል። በጣም ወዳችኋለሁ። ክፉይንካችሁ ሁሉም ዘልፏችሁ ሊሳካላችሁ መግባችሁ ቀናችሁ ፑሌታችሁ ፕሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ምንስ ሊፈጠር ይችላል? እኔ ግን ከባድ ነገር ይፈጠራል ብዬ አላስብም። ቀለል ያለ ነገር ይፈጠራል የሚል እምነት አለኝ። አሲር መንገድ ላይ ያገኘዋል ወይም ደግሞ አሲር ተከትሎት ይሄዳል። እውነቱን ይነግረዋል። ነገሮችን በተረጋጋ መንገድ ያያሉ ብዬ አስባለሁ። ሰላምዬና ቅዱሴ ይመቻቸው። በቃ ይህ ምርጥ ጥንድ የሆነ ጥንድ። ቅዱሴ ግን አስተሳሰቡን አይታችኋል ጋይስ? በኢየሱስ እንዴት እንደተመቸ ልነግራችኋል። ማለት ይሄ ስለ ትናንትና ማውራት ማስረዳት ነው። በቃ
እሱ ነገሩ በጣም ተመችቶኛል። እንደውነቱ እንዴት ናችሁ? ዴኑ ላይ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም አብረን ነው ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እንመላችሁ። ኖ ላይ በትናንትና ክፍል አሪፍ ክፍል ነበረ። ከጭንቀት ነገሮች ወጥተን ይሄ ከጦርነቱ ከውጥረቱ ወጥተን የሆነ ሰላማዊ የሆነ አሳዛኝ የሆነ አይነት ክፍል ነበረ። ያምር ነበረ። እኔ በጣም ተመችቶኛል እውነት ለመናገር የትላንትናው ክፍል። ወይዘሮ ሜላት ደግሞ ለተምቹ የከፈተችውን ኦፖርቹኒቲ ሳላደንቀው አላልፍም። የአራድዬ ልጅ ነች ያለ ተምቹ ራሱ ይመች። በቃ ሜሉ የአራድዬ ልጅ ሂድ ትንብላል ኪችን ልጅ ስራ አግዛት። እንደዚህ አይነት እናት ተገኝታ ነው ታዲያ ጋይስ? ተገኝታ ነው ወይ ማለት ምን አይነት ልጅ እንደሆነ ታውቃለች፣ ምን እንደሚሰራ ታውቃለች። በቃ ሁሉን ነገር እያወቀች አምናው ወደ ድንብላል በቃ ተረዳችሁኛል። ማንም እንደዚህ አያደርግም፣ ማንም ማለት ነው። ምን እንደሚያስብ ታውቃላችሁ? አብዛኛው ሰው ሰራተኛ ጋ የመጣ ዛሬ ነገ ልጅ ጋ ይሄዳል የሚል አስተሳሰብ ይዞ ነው የሚዞሩት እና የሚሉ አመለካከት እኔ በጣም ተመችቶኛል። ተምቹና ድንብላልም ሌቭል ውስጥ ገብተዋል። ቢጋቡስ አሁን ተምቹ ስራ መጀመር አለበት። ድንብላል በትክክል አሁን መናገር አለበት። በቃ ስራ ጀምር፣ የራስን የሆነ ነገር ይኖር፣ እኔን በምታስተዳድር ነው፣ እኔን ስራ ብለቅ የሆነ ነገር በሆን ብታመም ምናምን ብላ ልታሳምኑ ይገባል። ስራ መጀመር አለበት፣ መቀየር አለበት ብዬ አስባለሁ። ምክንያቱም የሆነ አላማ እስካለው የሆነ ሰው ያንን አላማ ለማሳካት ማድረግ ያለበትን ሁሉ ነገር ያደርጋል ማለት ነው። ወደ እዝራና ወደ ሀኒቾ እንምጣ። እዝራና ሀኒቾ በጣም ተደስተዋል። ሽማግሌው ሊላክ ነው። ችግሩ ከሽማግሌው በኋላ ነው። ሽማግሌዎቹ መጥተው የአቶ ከሌ ልጅ የእርሶ ልጅ ይፈልጋል ሲባል ምን እንደሚባል እዛ ቤት ውስጥ ሜሉ የዛኔ ነው በቃ ግንባራቸው ላይ ሽማግሌዎቹ ላይ የምትመዘው ማለት ነው። እኔ ግን ከዛ በፊት ወይም ደግሞ ሽምግልናው ከመላኩ በፊት መስፍኔ እዝራን ይወስደዋል ብዬ አስባለሁ። ማለት በእዝራ በኩል ጠላቱን ለማጥቃት። ስለዚህ የእሱ ደካማ ጎን እዝራ ነው ተብሎ ስለሰማ ወይም ደግሞ ስለነገረችው ቤቲ አሁን የሚያደርገው ምንድነው? እዝራን ይወስደዋል። ሽምግልናው መሀል ላይ ይቀራል የሚል ሀሳብ አለኝ። እንደዚህ አይነት ነገሮችን የምናይ ይመስለኛል እንጂ ይህ ሽምግልና በቀላሉ ይሆናል የሚል እምነት የለኝም። ሜቢ ደግሞ አሁን እንዳልኳችሁ ባይሆን እንኳን ቀድሞት እዝራን አውቆታል ብዬ አስባለሁ። መስፍኔ ቀድሞት ስላወቀ፣ ስለዚህ ሽማግሌዎቹ ቤት ሲመጡ አዋርዷቸው ይልኳቸዋል ወይም ደግሞ አመናጭቀው ይልኳቸዋል የሚል ሀሳብ ነው ያለኝ። እንደዚህ አይነት ነገሮችን የምናይ ይመስለኛል። እናንተ ምን ትጠብቃላችሁ? የምትጠብቁትን ኮሜንት ላይ ታስቀምጡልኝ ትችላላችሁ። በመጨረሻም ወደ አቶ ኖላዊ ልምጣና አቶ ኖላዊ በቃ ሌላ ሌቭል ውስጥ ገብተዋል ማለት በጣም ተበሳጭተዋል። እንዴት እኔ ላይ ምናምን ብሎ ሄዷል። ባለቤቱን ምን የሚያደርጋት ይመስላችኋል? እኔ ግን ቅድም መግቢያ ላይ ብያቸዋል፣ ምንም ነገር አይፈጠርም። ሄዶ ምናልባት ጓግጭ ሊልባት ይችላል። ነገር ግን እኔ ሳስበው አሲር ወይም ደግሞ ጆሮ ከቤት ስለወጣ መንገድ ላይ ያገኘዋል፣ ይከተለዋል የሚል ሀሳብ አለኝ። ምናልባት ባይገናኙ እንኳን ሀና አሲር ጋር ትደውላለች፣ ተከትሎ ቤት ይሄዳል፣ ያረጋጋቸዋል የሚል ሀሳብ አለኝ። የሆነ ደስ የሚል ነገር እዛ ጋር እናያለን ብዬ ነው የማስበው እንጂ ጭራሽ ተቆራርጦ ይቀራሉ ምናምን አይነት ነገር የለም። ምክንያቱም መመርመር ይችላሉ፣ ብዙ ነገር ማድረግ ይችላሉ። ይሄ በቀላሉ የሚፈታ አይነት ጉዳይ ነው። ግን በጣም አጓጊ የሆነና ምን ልናይ እንችላለን የሚለው ነገር ያሳሳል አይደለ? ያጓጓል። እኔ ግን ተምቹና አሲር ያስረዱበት መንገድ፣ ለአቶ ኖላዊ ለመናገር እያደረጉበት ያለው መንገድ፣ እንደገና ደግሞ እሱን ለማሳመን ገብቷቸዋል አይደለ? ይሄ ያለውን አስተሳሰብ እንዲቀይር እኔም መውለድ እችላለሁ ብሎ እንዲያስብ ለማድረግ ነው ይህንን ሁሉ ነገር ዙሪያ ጥምጥም ሲሄዱ የነበሩት እና በጣም ተመችቶኛል። በቃ ይሄ እንትን ማለት እኮ እንደዚህ ነው ጋይስ። በቃ ይሄ ምንድነው እንደነዚህ አይነት ሰዎች ወይም ደግሞ እርድና የሚባለው ወይም ደግሞ መልካም አስተሳሰብ የሚባለው እንደዚህ ነው። ሄዶ ፊት ለፊት እንደዚህ ያደረግ የፋራ ቀልድ አይቀልድም። ገብቷችኋል አይደለ? ቀልድ እያስመሰለ የሱን ሀሳብ የሱን አቅጣጫ ማስቀየር ነው በቃ አላማቸው። ቤት መንገድ እየመጡ እንደሄዱ አያችሁ አይደለ? ቀጥታ ቢናገሩ
ያስደብረዋል። ያልሆነ ነገር ይፈጠራል። ለምሳሌ ሀና ስትናገረው እርግዛለች ብሎ ቀጥታ ሲነግሩ አስረግዘሃል እኮ አንተ እንትናን ብለው ቢያወሩለት በቃ ሰውየው ጨልሎ ይሄዳል። ገብቷችኋል ላችሁ የፈለኩት ነገር ግን እነሱ ቀስ በቀስ ለማስረዳት ያደረጉበት የሄዱበት ጥረት በጣም ተመችቶኛል። እንግዲህ ከመጀመሪያ ጀምሮ በጣም የምወዳቸው ልጆች ናቸው። ግን እነሱ ጓደኞች በዛው ባይቀሩ ጥሩ ነው። ምክንያቱም ያላለቀ ነገር አለ እዛ ጋም የሆነ መሀል ላይ ፍቅር አለ ከአሲር ጋር። ያም ነገር ቢነሳ ቢቀጥል ጥሩ ነው ብዬ አስባለሁ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። ፒስ። ሜሉ ትላንትና ተበላች። አንተንን ስታገኝ ዋናዋን የምትንቀሳቀስበትን መሳሪያዋን ይዛ የምትሄድ ሴትዮ ይሄንን የደከመ ሽማግሌ የተጎዳ ሽማግሌ ለማግኘት እንዴት ትታው ሄደች? እንደው ሼባ ነው ምንም አያመጣም ብላ ነው? ሜሉ ብልዤ ነው። ሴቱ ላይ ወንዱ ላይ ግንባራችሁ ላይ ያሽ አሁን ትላንትና ሼባው ላይ ይዘሽ ሳትይዝ አንገትሽን ይዞ በቃ እንደው እንኳን ነቀት በቃ ጨረሳት እያለ ወይ ግን አበደች እኮ ጨርቋት አለች። ኧረ ያቺስ ከፋ። የምሬድ ነው ያቺስ ከፋ። ግን ሚስትም ባልም በዚህም በዛም እያሉ አስጨነቁት አይደለ? አሁን የሆነ ነገር መጠራጠሩ አይቀርም። ስለዚህ ቀጣይ ክፍል ላይ የሆነ ከበድ ያለ ነገር ይኖራል ብዬ አስባለሁ። ለማንኛውም የትናንትናው ክፍል አሽወና ነበር። የምን አሽወና? እንዴት ናችሁ? ደህና ናችሁ ወይ? ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬም አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮች እንጀባ መላችሁ ይሆናል። በትናንትናው ክፍል በጣም አሪፍ አይነት ክፍል ነበረ። እሱ ብቻ ሳይሆን የአቶ ኖላዊ ልጅ መጥቷል። እንግዲህ አሲር ተመችቶኛል። በትናንትናው ክፍል በተረጋጋ ሁኔታ አንድ ትልቅ ሰው ሄዶ አቶ ኖላዊን ጉዳይ ለመፍታት እንትን እያደረገ ነበረ። ስለዚህ አቶ ኖላዊ ሊናደድ ይችላል፣ ግን አሲር በጥሩ መልኩ እየተረዳ ስለሆነ እውነቱን ይረዱታል። እንዲሁም ደግሞ ማስመርመርም ይቻላል ብለው ማስመርመርም ስለሚችሉ በጣም ቀላል ነገር ይሆናል ብዬ አስባለሁ። ግን ከባድ ነገር ይፈጠራል ብዬ እኔ አላስብም።